አርዕስተ ዜና። በጭልጋ ወረዳ ሚዛባ ቀበሌ 8 አርሶ አደሮች የእህል ክምር በጽንፈኛው ፋኖ ተቃጠለም። የብልጽግና መንግስት ህዝቡ የሚፈልገውን መረጃ እንዳያገኝ እያደረገ ነው ተባለም። መንግስት በፕሮጀክት ማስፋፊያ ስም ህገ መንግስቱን እየጣሰ ነው ሲል ኦፌኮ ክስ አቀረበም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ ሚዛባ ቀበሌ 8 አርሶ አደሮች የእህል ክምር በጽንፈኛው ፋኖ ተቃጠለም። በምስራቅ ደንቢያ ያደፈጠው ፋኖ የተባለ ኃይል ታህሳስ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ላይ ጓንግን ተሻግሮ በርካታ የአርሶ አደር የእህል ክምሮችን በእሳት ሙሉ በሙሉ ማውደሙን የቀበሌው ነዋሪዎች ተናግረዋል። አዝመራው ከሰዎች መኖሪያ አካባቢ ርቆ የሚገኝ በመሆኑ ህብረተሰቡ ከማዶ ያለ ሰው ስልክ ደውሎ ሲነግረው ብቻ ነው ወደ ቃጠሎ ቦታ የሄደው ያሉት የቀበሌው ነዋሪዎች ከሌሊቱ 8 ሰዓት ላይ ስንደርስ ክምሮች ሙሉ በሙሉ ወድመው አገኘናቸው ብለዋል። የአንድ ቤተ ዘመድ አባላት የሆኑ 8 አርሶ አደሮች የእህል ክምሮች ናቸው በእሳት የወደሙት የሚሉት የመረጃ ምንጮቻችን 9 የጤፍና የዳጉሳ ክምሮች እንዲሁም 8 የበቆሎ ድብቶች በጽንፈኛው ፋኖ አቃጣይነት በእሳት ወድመዋል ሲሉ ተናግረዋል። የሚዛናው ክቢን ነዋሪዎች የእርሻ ማሳቸው ከመንደራቸው ርቆ ጓንግ ወንዝ አጠገብ ነው የሚገኘው የሚሉት የሚዛ ቀበሌ ነዋሪዎች ብዙውን ጊዜ ቤተ ዘመድ ማሳዎች በአንድ አካባቢ ስለሚገኙ ነው በአንድ ላይ የተቃጠለባቸው ብለዋል። አዝመራው የተቃጠለበት ልዩ ቦታ ሰማይ ጉባር እንደሚባልና ከቅርብ ጊዜ ወዲህ የወረዳው ባለስልጣናትና የመከላከያ ሰራዊቱ አርሶ አደሩ መሳሪያ ይዞ እንዳይንቀሳቀስ በመከልከላቸው ምክንያት አቃጣዩ ቡድን ምንም አይነት መከላከል ሳይገጥመው የፈለገውን ያክል አውድሞ ተመልሷል ብለዋል። እንዲህ አይነት ዘርን መሰረት ያደረገ ጥቃት የሚፈጽመው ፋኖ የተባለ የአማራ ጽንፈኛ ታጣቂ የእህል ክምሮችን በእሳት ሲያወድም ዛሬ መጀመሪያው አይደለም የሚሉ የቅማንት መብት ተሟጋቾች በበኩላቸው በኳቤር ሎምጌ ቀበሌ የተለያዩ አካባቢዎችና በመቃ ቀበሌ ተመሳሳይ አዝመራና እህል ማውደም ተግባራትን መፈጸሙን አውስተዋል። በተመሳሳይ ባሳለፍነው ታህሳስ 12 ቀን አዳኛ ገር ጫቆ የተባለው ሞፈር ዘመት ወረዳ ታጣቂዎች ወደ ኩመራው ላላ ሂደው 3 የማሽላም 3 የዳጉሳ 4 የጤፍና 1 የእንስሳት መኖ ክምሮችን በእሳት አውድሞ መመለሳቸውን መዘገባችን ይታወሳል። በመንግስት መዋቅር ውስጥ ያለው ታጣቂም ሆነ በጫካ የተደበቀው ፋኖ የተባለ ወሮ በላ ኃይል ከመነሻው እስከ መድረሻው ጸረ ቅማንት በመሆኑም የቅማንትን ህዝብ ንብረት ማውደም አንደኛው ዓላማቸው ነው ተብሏል። የአንድን ቡድን ንብረትና የእህል ምግብ ለይቶ ማውደም አንደኛው የዘር ማጥፋት ወንጀል መገለጫ ነው የሚሉት የቅማንት መብት ተሟጋቾች መንግስት የፈጠረው ስርዓት አልበኝነት ቅማንትን ለበለጠ ጥቃት አጋልጦታል ብለዋል። የወረዳ ባለስልጣናት ስልጣናቸውን ለማደላደል ከመሯሯጥ ባሻገር ለህብረተሰቡ ጥበቃ ሲያደርጉ አይስተዋሉም የሚሉት አስተያየት ሰጪዎች በበኩላቸው አንዳንድ ጉዳይ በቀጥታ የሚመለከታቸው የወረዳው ባለስልጣናት የህዝቡን ቁጣ ለማብረድ በሚል ቃጠሎ የተፈጸመው በግል ቂም እንጂ በፋኖ ታጣቂ አይደለም ሲሉ ተሰምተዋል። መንገድ ላይ ተደፋል ሲያገኝ ለቅሞ በኪሱ ይዞ በሚሄድ የቅማንት ባህል ውስጥ ያለ ሰው 17 ክምር ማቃጠል ቅስፈት እንደሆነ ስለሚያምን ድርጊቱን ሊፈጽም አይችልም ሲሉ የአካባቢው ነዋሪዎች ተናግረዋል። ድርጊቱን የፈጸመው ከሳምንታት በፊት ጓንግማዶ የቅማንትን መኪና አስቁሞ ንብረቱን ዘርፎና ረዳቱንና ሹፌሩን አግቶ የወሰደው ፋኖ የተባለ ጽንፈኛ መሆኑን የሚያሳዩ መረጃዎችም እየወጡ ናቸው። የብልጽግና መንግስት ህዝቡ የሚፈልገውን መረጃ እንዳያገኝ እያደረገ ነው ተባለም። የብልጽግና መንግስት በሚቆጣጠራቸው የህዝብ ሚዲያዎች በኩል ለፖለቲካው የሚጠቅሙ መረጃዎችን ብቻ እየደጋገመና እየቆራረጠ ከማቅረብ ያለፈ የህዝብን ጥቅም የሚመለከቱ መረጃዎችን ያፈናል ተብሏል። ጃኖ ቅማንት ሚዲያ በጉዳዩ ላይ ያነጋገራቸው ባለሙያዎች የመንግስት ሚዲያዎች በህገ መንግስቱ አንቀጽ 29 ስር የተዘረዘሩ የዜጎችን የዲሞክራሲ መብት ያፈናሉ ብለዋል። ሚዲያዎች በህዝብ ገንዘብ እየሰሩ የተለያዩ አስተያየቶችንና አመለካከቶችን ከማስተናገድ ይልቅ ብልጽግና አመለካከቶችን ብቻ ሰርቺ በሆነ መንገድ ያቀርባሉ ሲሉ አስተያየት ሰጪዎች አክለው ገልጸዋል። በሀገሪቱ ያለውን ህገ መንግስት ከማክበርና የህግ የበላይነትን ከማስከበር ሙሉ በሙሉ የተለየው የብልጽግና መንግስት በሚዲያዎቹ በሚያሰማራቸው ቅጥረኛ ተንታኞች ህገ መንግስታዊ መብት የሆነውን የብሔር ብሔረሰቦች መብትን ሲያብጠለጥል እየዋለ የዚህ ተቃራኒ የሆነውን ሀሳብ በሚዲያዎቹ እንዳይስተናገዱ አድርጓል ተብሏል። የብልጽግና መንግስት ከአማጺ ኃይሎች ጋር በሚያደርጋቸው ውጊያዎች በንጹሃን ዜጎች ላይ እየደረሱ ያሉ ሰብአዊና ቁሳዊ ውድመቶችን በሚዲያዎቹ እንዳይዘገቡ እንደሚያደርግም ይታወቃል። መንግስት ስልጣኑን ለማጠናከር የሚረዳውን ጥሩ ፕሮፓጋንዳ ብቻ በሚዲያዎቹ እያስነገረም በህዝቡ ላይ ጦርነት፣ ረሃብ፣ በሽታ፣ መፈናቀል፣ ስርዓት አልበኝነትና የዜጎች እገታ እያደረሱ ያሉትን ከፍተኛ ችግሮች አይዘግብም ተብሏል። በአንድ ቀን የጠቅላይ ሚኒስትሩን መልእክት እየቆራረጡ 10 ጊዜ በፌስቡክ ገጻቸው የሚለጥፉ የመንግስት ሚዲያዎች በቀጥታ ከብልጽግናው መንግስት በተሰጣቸው ቀጭን ትዕዛዝ የህዝብ ችግርና መከራ እንዳይዘግቡ መደረጋቸው ይነገራል። አሉታዊ የሆኑ ነገሮችን የሚዘግቡት የብልጽግናውን መንግስት ፖለቲካ የሚጠቅሙ እስከሆነና በተቋሚ አካላት የተሰሩ ከሆነ ብቻ ነው ያሉን አስተያየት ሰጪዎች ህዝቡ መረጃ የማግኘት ህገ መንግስታዊ መብቱን ተቀምጧል ብለዋል። በኢትዮጵያ ያሉ የመንግስት ሚዲያዎች አዘጋገብና አሰራር ሀገሪቱ በቆራጭ ፈላጭ ስርዓት ቁጥጥር ስር መውደቋን ያመለክታል የሚሉ ወገኖች በበኩላቸው አብይ አህመድና ባለቤታቸው ዝናሽ ታያቸው በየበዓሉ እየሰበሰቡ በማግደፍ ፎቶ የሚያነሷቸውን ድሃዎች የሚዘግበው የመንግስት ሚዲያ ህብረተሰቡን ለከፋ ድህነት እየዳረገው ስላለው ችግር መተንፈስ አይፈልግም ሲሉ ተናግረዋል።
የብልጽግና መንግስት ልሳን የሆነው ፋና ብሮድካስቲንግ ኮርፖሬሽን እና የህዝብና የመንግስት ሚዲያ ነው በሚል የሚታወቀው የኢትዮጵያ ብሮድካስት ኮርፖሬሽን ኢቢሲም የጠቅላይ ሚኒስትሩ የግል ሚዲያ ነው የሚመስሉ ሲሉ በርካቶች ይተቻሉ። የብልጽግና ፓርቲ ልሳኑ ነው ለአንድ ፓርቲ ብቻ የሚሰሩት እነዚህ ሚዲያዎች በብልጽግናው መንግስት ውስጥ ያሉ ልዩ ልዩ ሚኒስትሮችን እንኳን ለብቻቸው አቅርበው ሀሳባቸውን እንዲያጋሩ አያደርጉም ተብሏል። መንግስት በፕሮጀክት ማስፋፊያ ስም ህገ መንግስቱን እየጣሰ ነው ሲል ኦፌኮ ክስ አቀረበም። ኦህዴድና የፌዴራሉ ብልጽግና ባልተጠናና ህዝብን ባላማከረ ፕሮጀክት የኦሮሞን ህዝብ አደጋ ውስጥ የሚጥሉ ሀገሪቱ ከምትመራበት ህግ ያፈነገጡ ፕሮጀክቶችን እያስፋፉ ነው ብለዋል። በሸገር ከተማ ምስረታና በአዲስ አበባ ኮሪደር ልማት ምክንያት ከፍተኛ ህገወጥ የመፈናቀል ማዕበል መከሰቱን የገለጸው የኦሮሞ ፌዴራላዊ ኮንግረስ ኦፌኮም የፌዴራሉና የክልሉ ብልጽግና የአቡሴራ ኤርፖርት ፕሮጀክት የሚል የህዝብን ክብር የሚነካና ህብረተሰቡን ከርስቶ የሚነቅል የዝርፊያ ልማት ጀምሯል ሲል በግልጽ ተቃውሟል። ክብርን የሚነካ ልማት ሳይሆን ዝርፊያ ነው በሚል ጠንከር ያለ አረፍተ ነገር መግለጫ ያወጣው ኦፌኮም በምስራቅ ሸዋ ዞን አቡሴራ ወረዳ ሊገነባ የታቀደው ሜጋ ኤርፖርት ፕሮጀክት በ6 ቀበሌዎች ከ3000 በላይ አባወራዎችና ወደ 15000 የሚጠጉ ነዋሪዎችን ከቦታው እንደሚያፈናቅል ገልጿል። በህገ መንግስቱ ስለ አርሶ አደሮች የመሬት ባለቤትነትና ከመሬታቸው ያለመፈናቀል መብት የሚደነግገውን አንቀጽ 40 ንዑስ አንቀጽ 5ን ጠቅሶ በብልጽግና ላይ ክስ ያቀረበው ፓርቲው ህዝብን በድንገተኛ ትዕዛዝና ማስፈራሪያ ከቦታው እንዲለቅ ማድረግ ህገወጥነትና ሞራል ቢስ አካሄድ ነው ሲል የገዢውን መንግስት ደመነፍስ አካሄድ ኮንኗል። የፌዴራል መንግስት የኦሮሚያ ክልል ብልጽግናና የኢትዮጵያ አየር መንገድ ገለልተኛ የማህበራዊና የአካባቢ ተጽዕኖ ጥናት ሳያካሄዱ ቦታውን ስለፈለጉት ብቻ ህዝቡን ከርስቱ እየነቀሉ በማህበረሰቡ ባህል፣ ቋንቋ፣ ሴትና ቋሚ የገቢ ምንጭ ላይ ከፍተኛ ችግር እየፈጠሩ ነው ሲል ፓርቲው አክሎ ቅሬታ አቅርቧል። በተረኝነት ስም የሀገሪቱን ስልጣን የተቆናጠጠው ኦህዴድ መራሹ የብልጽግና መንግስት ራሱ ለሚፈልገው ዓላማ የሚመች ሆኖ ካገኘው የህዝቡን ጥቅምና ሀገሪቱ የምትመራበትን ህገ መንግስት ወደ ጎን በመተው እወክላለሁ የሚለውን የኦሮሞ ህዝብ ጭምር የጦስ ዶሮ እንደሚያደርገው የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ያወጣው መግለጫ ግልጽ ማሳያ ነው ተብሏል። የልማት ፕሮጀክቶች ለሀገሪቱና ለክልሉ አስፈላጊ ቢሆኑም የህዝቡን መብት የጠበቁና ህገ መንግስቱን ያከበሩ መሆን አለባቸው ሲል የአቡሴራ ፕሮጀክትን የተቃወመው ኦፌኮም ከዚህ በፊትም መንግስት ህዝቡን ያላማከሉና የህብረተሰቡን ህልውና አደጋ ውስጥ የሚጥሉ ፕሮጀክቶችን እንዳይሰራ ሲቃወም እንደቆየና ነገር ግን የህዝቡንና የልሂቃኑን ጥያቄ ወደ ጎን በመተው የጀመራቸውን ህዝብ ማፈናቀያ ሞራል ቢስ ፕሮጀክቶች አጠናክሮ ቀጥሏል ብለዋል። ይህን የመረረ የተቃውሞ መግለጫ ያወጣው ኦፌኮ ሀሳቡ አየር ላይ ከዋለ በኋላ ኦህዴድ ልማትን በማደናቀፍ በሚል በፓርቲው ላይ የተለመደውን እርምጃ ይወስዳል ሲሉ በርካቶች ስጋታቸውን አስቀምጠዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሙላችሁ።